ዴላፕን በ40 ሸጣችሁት እንዴ? እናንተ ስላላችሁ ብቻ ነው የሚሆነው ወይም ሰነዱ ተጣርቶ ሊቀርብልኝ ይገባል? ካልሆነ እኔ ማመን ትቻለሁ። በቃ የዚህ ቤት ዝውውር እንዴ! እንዴት ነው እንደ ዴላፕን በ40 ሸጣችሁት? ምን ሲያረጋ አይተኖኛ? ምንም እኮ ሲያረጋ አላየንም። አይደለም ብቃቱ ታይቶ ሊገዛ ይቅርና ማለት ነው ነፍታችሁብን ራሱ ማለት ነው። በቃ እኔ ሱረታ ጭሳችሁብን ራሱ ይሄ ልጅ 45 አያወጣም። የቼልሲ ጉድ ከዚህ በኋላ ነው ተዘግዝቆ የሚወጣው። እኔ በቃ የዝውውር ጉዳይ ላይ ቼልሲ ደካ በእንትን ሸጥኩት ለካ ሳይኮኖ መትነፉን ሳይኮ እየነባችሁ ነው እንጂ ያረግለት ነው የሚገዛው ኖቲንጋም ፎረስት። እሺ ይኩን ገዛው በ30 ነበር አይደልናት የገዛችሁ ከዛው 15 አትርፋችሁ ሸጣችሁት። አምና በፕሪሚየር ሊግ ምንም እኮ ሲያደርግ አላየሁትም እንዴ። የቃረደ ዕቃ አንተ ማንነህና ነው በ45 አውጥተህ የምትሸጠው? የእግር ኳስ ቤተሰቡ አስተውል። ቼልሲ ማለት ነው ከሲቲ በላይ 115 ክስ አይደለም መምጣት ያለበት 1000 ምናምን ክስ ነው ሊመጣበት የሚገባው። ማን እያቻቻሉብን ነው መሰለኝ እዚህ እዛ። እኔ አልጣመኝም ይሄ ቢዝነስ ሂደታቸው። ማን ይጣራልኝ እኔ ያለም በቃኝ እንዴ። አረባ ምሸጥ ነው ይሉናል። ጉድፈላ ቦምቦክላት ሊያም ዴላፕ ወደ ኖቲንጋም ፎረስት ሂር ዊ ጎ። እረላሽ መሄዱ አይደለም የገረመኝ ዋጋው ነው። 45 ሚሊዮን እንደገና ደግሞ እየታየ በሚጨመር 5 ሚሊዮን 50 ሚሊዮን አጠቃላይ ፓኬጅ ማለት ነው። በመድኃኒዓለም 28 ሚሊዮን አስፈርመ ነው ማለት ነው። ፍሎፕ አርጎ በ28 ጨዋታ አንድ ጎል አስቆጥሮ 45 ሲደመር 5 ነው የሚሸጠው። በስላሴ የአንዳንድ ክለብ እኮ ጸዴ ተጫዋች ሽያጩ ራሱ ይህን ዋጋ አይተካውም፣ ይህን ዋጋ አይደርስም። ማን እንደሆንክ ደግሞ ታውቃለህ። ወይኔ ዴላፒኒዮ ሲጀመር ጎት ነው ይሄ ልጅ። ቼልሲ ጽዳቱን ጸዳ አድርጎ ነው የሚያጸዳው። ደግሞ ዋጋም እያገኘበት ይቻላል። እዚህ ጋር አሸነፈ፣ እዚህ ጋር ደግሞ እየወጡን ለማትፈልጋቸው እዚች ጋር ደግሞ እኔ በቃ ማገንተር የቼልሲ ደጋፊዎች ነው። እስቲ ወደዚህ ጠጋ በሉ እናውራበት ጋይስ። ሊያም ዴላፕ አምና እንግዲህ ወደ ቼልሲ ሲዘዋወር ከኢፕስዊች ታውን 30 ሚሊዮን ፓውንድ ሪሊዝ ክሎዝ ሂሳቡን ከፍሎ ቼልሲዎች ማስፈረማቸው የሚታወስ ነው። ታዲያ በአንድ ዓመት ልዩነት ለዛውም ደግሞ 3 ጎሎችን በሁሉም ውድድሮች በሊጉ 1 ጎል ብቻ ላስቆጠረው ለሊያም ዴላፕ እንግዲህ ኖቲንግሃም ፎረስቶች እንግዲህ 45 ሚሊዮን ፓውንድ በክለባቸው ታሪክ ውዱ ፈራሚ አድርገው አስፈርሞታል። ታዲያ ለቼልሲዎች ትልቅ ግልግል አይደለም ወይ? ብዙዎቻችሁ መቼም በዚህ ዝውውር በጣም ደስተኛ እንደምትሆኑ አልጠራጠርም። ይሄ ተጫዋች በጣም ብዙ ብራይት ፊውቸር እንዳለው ብዙዎቻችንም ትልቅ ተስፋ ጥለንበት ነበር። በተለይ በኢፕስዊች ታውን ያሳለፈው የውድድር ዓመት በጣም ምርጥ የሚባል ነበር። ነገር ግን በቼልሲ ቤት መጥቶ እንደተጠበቀው አልሆነም። አሁን ግን ለቼልሲዎች ትልቅ ግልግል ይመስለኛል። በነገራችን ላይ ቼልሲዎች ተጫዋችን ይሽጡ በቃ ያውቁበታል ነው የምላችሁ፣ ያውቁበታል እንዴት ማትረፍ እንዳለባቸው በደንብ ጠንቅቀው የሚያውቁ ክለቦች ናቸው ሲሸጡና። አሁን ደግሞ ከዚህ ቀጥሎ ሮበርት ሳንቼዝ ይመስለኛል ክለቡን መልቀቅ ያለበት በእኔ እይታ። ቼልሲ በጣም ትልቅ ምርጥ ግብ ጠባቂ የሚመጥነውን ግብ ጠባቂ ያስፈልገዋል። እንግዲህ ሮበርት ሳንቼዝም በተመሳሳይ ሁኔታ ወደ የትኛው ክለብ እንግዲህ እንደሚያሻግረው ምን ጠብቀው ይሆናል የምንመለከት ይሆናል። ለማንኛውም በሊያም ዴላፕ የ45 ሚሊዮን ፓውንድ 15 ሚሊዮን ፓውንድ አትርፎ 3 ጎል ብቻ ላስቆጠረላቸው አጥቂ የሸጡበትን መንገድ እንዴት አያችሁት? እንዲሁ ፈጣሪ ሆይ የምርን የፈለገ ሂሪው ጎቢና ፍቀኝ እንደ ሊቨርፑል ባለ ሀብቶችና አሰልጣኝ ወደ ዴላፕ አይናቸውን ዘላላ አዞራችሁ ተመስገን ይምርን። በዚህ ሰዓት የአርሰናል ደጋፊዎች የሚመኙት ስለት ይሄ ነው። በቃ አይናቸውን ወደ ቼልሲ እንዳያዩ እንዲጋርድላቸው ፈጣሪያቸውን ይለምናሉ። ወይ ዴላፕ ወይ ጃክሰን ይመጣል ወይ ጋርዳቸው ይመጣል። በተጨናንቀው ነበር የአርሰናል ደጋፊዎች። ዴላፕ ከሄደ ከዚህ በኋላ ሞይሰስ ካሴዶ ቢመጣም ችግር የለውም። የአርሰናል ደጋፊዎች ምንም እንዳትሰቃዩ። ዴላፕን እንዲፈለገ ሂሪው ይናፍቀኝ አልፈልገውም። የምሬ ነው። ወደ ኖቲንግሃም ፎረስት እንግዲህ ገብቷል። አራዳ ልጆች ዴላፕ የቼልሲ ደጋፊዎች ኮንግራቹሌሽን ነው የሚባለው እንጂ አሁን አብዛኛው አርሰናል ደጋፊ የሚያስመስላል። ገብርኤል ማርቲኔሊ እየወጣ ነው። እነዛ ሞመንቶች እንዴት ሲዘድቡት እንደነበረ እኮ እና አበሻ አስመሳዮች ነን። እናቴ ትሙት ሁላችንም አስመሳይ ነን። የምሬ ነው። ጋክፖ ቢወጣው የሊቨርፑል ደጋፊ ወይ ጋክፖ ብሎ የሚሰራል ይሆን አለሁ። እኔ ለምሳሌ ግን በጣም ነው ወደው ጋክፖ። በዚህ ሰዓት ጋክፖ ለኛ ሜሲያችን ነው። እናቴ እኔ ምሬ ነው አንሸጠውም። 254 እንዴ ቼለውም በሂውማን ትራፊኪንግ መጠየቅ መቻል አለብን። ሄርዊጎ በ45 ሚሊዮን ዴላፕን ወደ ፎረስት ሸጡ ላኩት። የሆነ ተጫዋች እያመጡ እያተረፉ በቃ ዋነኛ የገቢ ምንጫቸው አድርገውታል። የሆነ ተጫዋች ያመጣል አትርፎ ይሸጡታል። ዴላፕ ግን አሪፍ ተጫዋች ነበረ። ብታውቁት ይጠቅማችሁ ነበረ።
ግን ሲበዛም ጎመን ሲበዛ ሲጠነዛ ይባል አይደለ? ሲበዛም ጥሩ አይደለም። ገለበጥኩት። ኤኒዌይስ ሲበዛም ጥሩ አይደለም። ልክ ናችሁ። ይሁን 45 ሚሊዮን ተገኝቶ ነው እንዴ የተሻለ እንትን ጥሉበት አላችሁ። ገና ኤንዞንም እኮ በ150 እኮ ሹፍ ልታረጉላቸው ነው ለሲቲ። ይጨማችሁ። እኔ አልገባኝም። የእግር ኳስ ቤተሰቦች ይህንን ዜና አስረዱኝ። ቼልሲ 45 ከፍሎ ነው ወይስ ተከፍሎት ነው? ይሄ እኮ ቦምብ ነው። ይሄ እኮ መትረየስ ነው። እኛ ላይ የተደቀነ እንደ የተነጣጠረ ቦምብ፣ ከኳስ ይልቅ ሪሲሊንግ የሚቀነው፣ ከተከላካዮች ጋር ሲገናኝ ተማታ የሚለው ቀለሙ ነጭ ሆነ እንጂ ውስጡ ጥቁር እንደ ቡሊያውም ጥቁር ስላችሁ የታዘዝ ብሎ የሚጋጭ ጥቁር እንደ ማይክ ታይሰን አይነት በለው የሚል ይሄ እኮ ኳስ ተጫዋች አይደል። እንዴት ነው ኳስ ተጫዋች ለመሆን ሐሳብ ላለው ሰው 45 የከፈሉት? አስረዱኝ። እኔ ሊገባኝ አይችልም። የእግር ኳስ ቤተሰብ ይሄንን አስረዱኝ። ቼልሲ ሿሿ ጀምሯል። በጠራራ ፀሐይ ሿሿ መሸት ቢልላ አይሻልም? ሳንቼዝ እኔ አልችልም፣ እዚህ ድረስ ነው አቅሜ፣ ዘንድሮ ራሳችሁን ቻሉ አላቸው። እነሱም ሳይረፍድ እንኳን ነገርከን ብለው ወደ ገበያ ወጡ። በግል ጥቅማ ጥቅም ከስምምነት ላይ እንደደረሱ ይታወቃል ከዲያጎ ኮስታ ጋር ከዚህ በፊትም። አሁን ምናልባት አክቲቬት ሊያደርጉት ይችላሉ እየተባለ ነው። ሌላው አስቶን ቪላ መውጫ በር ላይ የቆመውን ኢሚሊያኖ ማርቲኔዝንም ቼልሲዎች ላዘዋውሩ እያጤኑበት ነው እየተባለ ነው። ስለዚህ አንድ በረኛ በዚህ ሲዝን እናስፈርማለን ከዚህ ሰውዬ ጋር ይሁን። ይሄ ራሱ የተነጣጠረ ቦምብ ነው። እኔ አንተ ቶሲን ባላችሁበት ጃክሰን ሲወጣ ማየት አልፈልግም። መጀመሪያ እናንተ ናችሁ የምትወጡት። ለጃክሰን በነገራችን ላይ አስቶን ቪላዎች 60 አቅርበዋል። እስከ 65 ድረስ ሊያቀርቡ ይችላሉ እየተባለ ነው። የሚወጣው መረጃ እንግዲህ እንዴ አንግባ አታረጉትም እኮ እናንተ በመድኃኔዓለም ስም። አንተ የሆነ ሎከር ውስጥ የተቀመጠ እቃ አለ ወይም ደግሞ የሆነ ኮሜዲኒ ውስጥ የተቀመጠ እቃ አለ። ብቻ የሆነ ሰው ፈልገዋለሁ ሲል አቧራውን ብድቀርቀ ፍፍፍ ለአራግፈ እንደምሸጠው ነው የሆነው ሊያም ዲላም እንዴ ሲያመጡት ይህን ተጫዋች እኮ ከማንቸስተር ዩናይትድ ተናንቀው እኮ ነው በቃ ካፏቸው ነጥቀው አመጡት። ጭራሽ ልጁ እኔ ከተጫወተበት ይልቅ የቼልሲ ደጋፊዎችን ጨጓራቸውን የላጠው፣ ከዛ በተጨማሪ ደግሞ ቤንች ወንበር ላይ የበሰበሰው፣ ብዙ ረዥም ሰዓታቶችን በጉዳት ያሳለፈውን ተጫዋች ድንገት እንደ ጥሩ ታዳጊ ሱፐርስታር ተጫዋች 45 ሚሊዮን ፓውንድ እኔ ኖቲንግሃም ፎረስት እርግጠኛ ነኝ ይኸውላችሁ የማንቸስተር ሲቲ ግፍ ነው። ያን ያክል ገንዘብ ከማንቸስተር ሲቲ ወሰዳችሁ። ይሄው ማይረባ ተጫዋች ወሰዳችሁ። እኔ ማይረባ አይደለም ኖቲንግሃም ፎረስትን ቤት ጥሩ ነገር ሊሆን ይችላል። ለማንኛውም ግን ሊያም ዴላፕ እኔ ጥሩ ነገር ሲሰራ አይቼው አላውቅም። ብቻ ግን በየት በኩል እንደሸጣችሁት አልገባኝም። እኔ ልታስረዱኝ ይገባል። እግዚአብሔር እኔ የቼልሲ ቢዝነስ ግን ምን አይነት ቢዝነስ ቲም ነው? ምን አይነት እኔ የቢዝነስ ቲም ነው? እግዚአብሔር ከየትም ተጫዋች ያመጣል፣ ከየትም ያመጣል። ብቻ ግን በጠራራ ፀሐይ በመሸ ያመጣዋል። በጠራራ ፀሐይ በ50 ሚሊዮን ፓውንድ መነሻ 45 ሚሊዮን ፓውንድ የሚጠራው ዋጋ ደስ ሲል የሚገዙትም ቲሞች ደግሞ ምን እንደሚያስነካቸው አላውቅም። ግን በቃ ተጫዋቹን ከመግዛት ወደኋላ አይደለም። ምን አይነት ቲም ነው? እግዚአብሔርን እኔ አድነኳቸው። እግዚአብሔር እስኪ ኑ የእናንተ ቢዝነስ የሚሸጠው ሰውዬ ይዛችሁልኝ። እኔ ቤት ውስጥ በጣም በሽሆኑ ተጫዋች አሉ። የማይደክሙ ታታሪ፣ ረጅም ሰዓት መጫወት የሚችል ዳሎት አለልህ። ምርጥ ተጫዋች፣ ምርጥ ፖርቹጋላዊ። እሱም የፈለግከው ቲም ወስደህ መሸጥ ትችላለህ። እኔ ከ45 ሚሊዮን ፓውንድ በላይ አድርገህ ትሸጥ። 45ም ለወሰደው ብቻ ደህና ተጫዋች አለኝ። ራሽፎርድን የመሰለ ተጫዋች አለኝ። የካሪንገተን ምሩቅ ምርጥ ተጫዋች፣ ሩጫ ላይ ማይደክም፣ ፊት መስመር ላይ ምርጥ የሆነ አቋም ያለው፣ ረዥም አቋም ያለው ሽጡልን እስኪ። እኔ በስመ አብ ምን አይነት የሚሸጥ እኔ እግዚአብሔርን ሊያም ዴላፕ እኮ ከተጫወተበት የቼልሲን ጨጓራ ደጋፊዎችን ጨጓራቸው እንዲልክሽልጥ ያደረጉ። ቀጣይ ጃክሰንን እመኑኝ፣ ጃክሰንን በ60 ወይ በ70 ይሸጧል በእርግጠኝነት። ዴላፕን በ45 ከሸጠው ጃክሰንን በ60 እና በ70 ይሸጧል። ምን አይነት ቲም ነው ግን ቼልሲ? እግዚአብሔርን እኔ በቃ ሲገዛም አይሸወድም፣ ሲሸጥም አይሸወድም። ሲገዛ በቀለል አድርጎ ይገዛል፣ ሲሸጥም ደግሞ የሚሸጣቸው ኮንትራት ደግሞ ረዥም ያለ ኮንትራት። ምን አይነት ቲም ነው? እግዚአብሔርን እንዲም ግን አለማድረግ ንፉግነት ነው። እግዚአብሔር ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እንድታረጉልኝ ይፈልጋሉ። ከመሸ ነው ይሄን ቪዲዮ የሰራሁት። እኔም ደንግጬ ነው ይሄን ቪዲዮ ያየሁት። ከእንቅልፌ ተነስቼ ነው የምሰራው ሁላ